ደግሞ የድረስ ነው ተከትዬሽ የመጣሁት? የአያቴ ቤት ድረስ ነው የተከተልከኝ። ለማንኛውም አያቴ ወዳለች። አይፈረድባትም። እኔ የመሰለ ጎረምሳ አግኝታ ምን ታደርግ ታዲያ? ምን ናሆም ለኑሐሚን ፍቅሩን ገለጸላት። የኑሐሚን አያትን በበኩሏ ይህን ልጅ ወድጀዋለሁ፣ ናሆምን ወድጀዋለሁ፣ የልጄ ባል ሊሆን የሚገባው እሱ ነው በማለት እንግዲህ የኑሐሚን አያትም ናሆምን መርጣላታለች ማለት ነው። በሌላ በኩል እንግዲህ አምራን ጨልላ ነው የምትገኘው። እንግዲህ ለአምራን ወይዘሮ ዝናሽና ኤሚ ተነስተውባታል። ለአንዴና ለመጨረሻ ጊዜ እናስወግዳት፣ ወንድሜ የለም አይመጣም አይደል አሁን፣ ስለዚህ እሷን ማስወገድ አለብን ብላለች ኤሚ። እንደ ቀላል የሰው ልጅ ህይወት ዝም ብሎ የሚጠፋ ስለመሰላት እንግዲህ ወይዘሮ ዝናሽም እጅጉን አስደንግጧታል። የኤሚ አስተሳሰብ እንዴት እንደዚህ። አምራንና ኤርሚያስም አሁን ላይ የጠላቴ ወዳጅ እንደሚባለው እንግዲህ አንድ ላይ መስራት ይኖርብናል፣ እጅ ልጅ መያያዝ አለብን። አሁን ላይ ወይዘሮ ዝናሽ እኔ ልታሸንፈኝ ምንም የቀራት ነገር የለም። እንደገና ደግሞ ናሁምና ኑሐሚን አብረው ወደ ገጠር ፕሮጀክት ሄደዋል በማለት እንግዲህ ለኤርሚ ስትነግረው ኤርሚም እጅጉን በጣም ነበር የደነገጠው። እንዴት ነው ኑሐሚን እሱ ጋር ልትሄድ የቻለችው? በዛ ላይ ገጠርስ ምን አይነት ስራ ነው የሚሰራው? በማለት እንግዲህ በጣም አስደንግጦታል። አሁን ላይ ሁለቱም ተስፋ ስለቆረጡ ስለዚህ ያለ የሌላ አቅማችን ተጠቅመን ይህን ቤተሰብ ማጥፋት አለብን በማለት እንግዲህ እየተመካከሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 60 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዳግምም አሁን ላይ በጣም እጅጉን የሚያሳዝን ነው። ምክንያቱም ኑሐሚንና ናሆም ወደዛ ሲሄዱ የነሱ አለማቸውን ሊቀጩ ነው። ስለዚህ እኔ ደግሞ አብሬ መሄድ አለብኝ። ናሆም ኑሐሚንን የራሱ ያረጋታል። በዚሁ አጋጣሚ ሁለታቸው ክፍት ቦታ ካገኙ አብረው ይሆናሉ ብሎ ነበረ ገጠር ድረስ ተከትሎ የሄደው። ነገር ግን እዛ ሲደርስ እጅጉን ያላሰበው ያልጠበቀው ነገር ነበር የገጠመው። እንግዲህ የኑሐሚን አያትም የመረጠችላት ናሆምን ነው። እንደገና ደግሞ ኑሐሚን የምትወደውና የምታፈቅረው ናሆምን ነው ማለት ነው። እንግዲህ ሁለቱ በፍቅር ሲጠባበሱ እሱ ደግሞ ዳር ቆሞ እየተመለከተ ነው። ይህም በጣም አናዶት አበሳጭቶታል። በሌላ በኩል ደግሞ ወንድ አጠር ኑሐሚን ላይ እየዛተባት ይገኛል። ሁለተኛ ወደ ከተማ የሚባል ነገር የለም። ስለዚህ ለአሁኑ አያትሽ ጋር ተገናኝ፣ ነገር ግን ከኔ ከእጄ ከዚህ በኋላ ማንም ሊያነሳሽና ፈልቅቆ ሊወስድሽ አይችልም። እኔ ደግሞ ወንድ አጠር ነኝ እያለ እየፎከረ ይገኛል። በሌላ በኩል እንግዲህ ናሆም ኑሐሚንን አሁን ላይ ፍቅሩ ስለገባው እንዲሁም ደግሞ ከአምራን ሽሽት ነበረ ወደ ገጠር ድረስ የሄደው። እንግዲህ የአምራንን ስልክ በተደጋጋሚ ስደውል አላነሳላትም። ለምንድን ነው የአምራን ስልክ የማታነሳው? ቆይ ጋሼን የደወለው ወይስ አምራን ስትል፣ አይ እንዴት የአባቴን ስልክ አላነሳም ነበር ያለው። ምን ያህል እንደጠላት እዚህ ጋር ማየት እንችላለን። እንዴት አባቴ ቢሆን እንዴት ስልክ አላነሳም? ያቺ የአምራን ናታ ስትል፣ እንዴ ቆይ ምንድነው ችግር አለ? ተጣልታችኋል? ተጋጭታችኋል? ስትለው አዎ ተጋጭተናል፣ የጠላችን መንስኤ ደግሞ አንቺ ነሽ ብሎ አትርፍ ብሏል ማለት ነው። ቆይ እኔ ደግሞ ምን አድርጌ ነው እንድትጣሉ ያደረጓችሁ? ቆይ ምን አጠፋኝ? ስትለው ባሏን ይዘሽ ወደ ገጠር ፊልድ ወጣሽ ብላ ነዋ ብላለች ማለት ነው። እሷም እንግዲህ እንዲቀልድ እኮ አይጠገብም፣ እኔ እኮ ምንድን ነው ብዬ አስደነገጥከኝ። እና ታዲያ አሁን ላይ በሆነው ባልሆነው ነው እየቀናች ያለችው አምራን። እንግዲህ ናሆም ከመሄዱ በፊት ለዳግም የአክሲዮን ግማሽ እንደሚወስድ እንዲሁም ደግሞ ወይዘሮ ዝናሽና አቶ ለይኩን የእሱ ልጅ እንደሆነ እርግጠኛ ነህ ወይ? አንተ የዚህ ቤት ልጅ ነህ ወይ? ምክንያቱም አሁን ላይ ሁሉ ነገር እየተደረገለት ያለ ለዳግም ነው። ዳግም ደግሞ ማን ነው? ምንድን ነው? የሆነ ነገርማ አለ እያለች እንግዲህ ናሆም እዛ እንዲቀርና እንዲሁም ደግሞ እናትና አባቱ ጋር እንዲፋጠጥ ፈልጋ ነበረ። እሱ ማለት ሳካ ሲላት እንግዲህ አሁን ምን አደርጋለች? ኤሚ አሁን ላይ ስለ ወንድሟ ስለ ዳግም ማወቅ ስለምትፈልግ ለኤርሚ ምን ብለዋለች? ዳግም ወንድሜ ይመስለኛል፣ ግን እርግጠኛ አይደለውም። ይህንም ደግሞ አምራን እዛ ቤት ልትገባ የቻለችበት ምክንያት እማዬ ደግሞ ፈቅዳ እዛ ቤት እንድትኖር ያደረገችበት ምክንያት የሆነ ነገር ቢኖር ነው። ስለዚህ እኔ የዳግምን ለማወቅ ምን ማድረግ አለብኝ ብላ ስታማክረው እንግዲህ ዲኤንኤን ምርመራ ማድረግ ይኖርብሻል፣ ጸጉሩን ይዘሽ ነኝ ብሏት ስለነበረ
እንግዲህ ፀጉርን እየፈለገች ነበረ። የዳግምና የናሆም የትኛው ነው? ቆይ ሁለቱም የወንድ ማበጠሪያ ነው፣ ስለዚህ የትኛው ነው እያለች በጭንቀት እየተጨናነቀች ነበረ። ስለዚህ ይህን ያየችው አምራን ደግሞ ምን አደርጋለች? ለኤርሚያስ በመሄድ እንግዲህ ኤሚ የፀጉር ዲኤንኤን እየፈለገች እንደሆነ እንዲሁም ደግሞ ዳግም የወይዘሮ ዝናሽ ልጅ ጭምር እንደሆነ እና እንዲሁም ደግሞ የአክሲዮን ግማሽ እንደሚሰጥም ለዳግም ጭምር ስትነግረው እንግዲህ ኤርሚያስ በጣም ነበር የደነገጠው። ቆይ አቶ ሌኩን ምን ነክቶት ነው ማለት እንዴት ነው ሚስቱ ሌላ ቦታ ላይ ሌላ ከሰው ሌላ ሂዳ ወልዳ መጣ፣ አሁን ላይ ደግሞ ጸጥ ብሎ ጭራሽ ደግሞ የአክሲዮን ድርጅት ሊሰጠው የቻለ ምክንያት ምንድን ነው ስትለው እኔ አላውቅም ብቻ ምክንያት የሆነ ነገር እንዳለ እርግጠኛ ነኝ። እሱንም ደግሞ ደርስበታል፣ የጊዜ ጉዳይ ነው እንጂ ነገር ግን ይህን ለኤሚ ንገራትና ሁሉንም ነገር ትወቅ ብላለች ማለት ነው። አንቺ ለምን ለናሆም አትነግሪውም ስላት አይ እኔ ለናሆም እነግረዋለሁ ግን ደግሞ አሁን ለእሷ ነገራት ብላለች። ግን ደግሞ ከዚህ በፊት ምን አድርጋለች? ለናሆም እዚህ በፊት እንግዲህ ነግረዋለች። ነገር ግን ሊሰማት አልቻለም፣ ምንም አልተዋጠለትም። እንዴት ሊሆን ይችላል ነው ያለው። ዳግም አሁን ላይ በጣም እየተጨናነቀ ነው። ምክንያቱም ከዛ ድረስ የሄደው ኑሐሚንን ተከትሎ ነበረ። እናንተ አለማችሁ ልትቀጩ፣ እኔ ደግሞ እዛ ልቀር አልፈልግም፣ ምክንያቱም እኔ ከአንቺ ተነጥዬ መኖር አልችልም በማለት ነበረ የሄደው። ነገር ግን እንዳለመታደል ሆኖ ዳግም አልተመረጠም ማለት ነው። እንግዲህ የኑሐሚን አያትም የመረጠችው ናሆምን ነው። ናሆም ልጄ ስላንተ አውርታ ጠግባ አታውቅም፣ ስላንተ ስለ አባትህ በጣም ደግና ትሁት ሰዎች ናቸው። በእኛ በባህላችን ደግሞ አልበላም አልጠጣም አይሆንም የሚባል ነገር የለም። ምክንያቱም እኛ የሚጎዳችሁንን ነገር አናደርግም፣ ነገር ግን የሚጠቅማችሁን ነገር ስናደርግም እሺ አቤት ወዴት ነው የሚባለው ስትል ናሆምን በሰዓቱ ደንግጦ ስለነበረ ሁሉን ነገር እሺ እሺ እያለ ነበረ። በዛው አጋጣሚ ግን ነፃ ጊዜ ስላገኘ የኑሐሚን ቤተሰቦች ፍቅር እንደሆኑ ሲያውቅ እንደገና ደግሞ ስለ ኑሐሚን ጊዜ ወስዶ ሲያስብ አሁን ላይ ኑሐሚንን አፍቅሯታል። እንግዲህ የፍቅር ጥያቄም እያቀረበላት ነው የሚገኘው። ኑሐሚን እንግዲህ አምራንም ጨልላለች። ምክንያቱም ስልክ እያነሳላት አይደለም። ስልክ አለማንሳቱ በጣም ቢያበሳጫት እና ቢያነዳትም ነገር ግን እሷ ደግሞ ያሰበችው እና ያቀደችው እጅግ ከባድ ነገር አዘጋጅታለች ለወይዘሮ ዝናሽ። እሱ ምንድነው አሁን ላይ የበላይነት ስሜት እንዲሰማት ማድረግ አለብኝ፣ ስትጠራኝ ቤት ስትልከኝ ወዴት ማለት አለብኝ በማለት እንግዲህ ለማክበር እየሞከረች ነው። እመቤቴ ቆይ አማቴ እርሶ እያለች እንግዲህ ብዙ ነገር እየቀባጠረች ነው የምትገኘው። ቆይ እኔ ምልሽ ናሆምን ግን ለምንድን ነው የቀረብሽው? ለምንድን ነው ይህን ሁሉ ነገርስ ያደረግሽው ስትላት እኔ ስለ ሁሉም ነገር ይቅርታ መጠየቅ ፈልጋለሁ አንቺ በጣም ጥሩ ሰው ነሽ፣ እኔ ተሳስቻለሁ፣ ለዚህ ስህተት ደግሞ የፈለግሽውን ነገር አደርጋለሁ፣ ግን ደግሞ አንቺ ይቅር በይ ስትላት እሺ ይቅር አልኩሽ ስንባል ይባል ነገር ግን ያን ልጄን ገለብኛለሽ ልሽ ከልጄ ጋር ያጣለሽ ስትላት አይ እሱን እኮ ምናልባት በእርግጥ ያመመኝ ቡናውን ከጠጣሁኝ በኋላ ነው፣ ነገር ግን ምናልባትም ቀድሞ ወርዶ ሊሆን ይችላል፣ በስተትም ሊሆን ይችላል፣ ምናልባትም አንቺ አልጨመርሽበት ሊሆን ይችላል። ግን ደግሞ ይቅርታ አድርጌልኝ፣ ሁሉንም ነገር ረስተን እንደ አዲስ በፍቅር እንኑር፣ አንቺም እንደ አማት እኔም ደግሞ እንደ ምራት ተከባብረን እንኑር ብላለች ማለት ነው አምራን። ወይዘሮ ዝናሽን በፍጹም ይሄማ የሆነ ያቀድሽው ያሰብሽው ነገር አለ እንጂ በፍጹም ዝም ብሎ አይሆንም ብላለች። እንግዲህ ኤሚንም ለመቀራረብ እየሞከረች ነው አምራን። ቆይ ኤሚዬ ምን አድርጌሽ ነው ግን የምጠይ? እኔ ቆይ ምን አደርኩሽ? እኔ እኮ አሁን ቤተሰባችሁ ነኝ። ስለዚህ ምን ሆነሽ ነው ስታት እኮ አንቺ ቤተሰብ የኛ ቤተሰብ ድንቅም ቤተሰብ አንቺ ቆይ ለሰው ትደርሻለሽ እንጂ ሰው እንዴት አንቺ ጋር ይደርሳል? በማለት ብዙ ነገሮችን እየተባባሉ ነበረ። ከኤሚ ጋር በፍጹም ሊግባቡ አልቻሉም። ኤሚም እንግዲህ የመጨረሻ ደረጃ ውስጧን ስላንገበገበው ቆይ አባዬ አሁንም ክፍሉ ድረስ እንደዘጋ ነው አይደል? ቆይ በዚች በአምራን ምክንያት ነው በማለት እንግዲህ ለወይዘሮ ዝናሽ እየተናገረች ነበረ። አዎ ምን ማድረግ እችላለሁ ስትልም ቆይ ግን ወንድሜ አሁን ላይ የለም፣ ስለዚህ ለምንድን ነው ማናስወግዳት? ለምን ወንድሜ የለም? እሷ ከአንቺ ላይ ያደረገሽውን ማለት እናቴን ጨካኝ አውሬ ብላ ጌዳ ያለችን ሴት እኔ ደግሞ ምንም አይነት ርኅራኄ ለእሷ ሊኖረኝ አይችልም። ስለዚህ እሷ የተጠቀመሽውን ሲስተም እኛም ደግሞ ተጠቅመንበት እሷን እናስወግዳት። ከዛ ወንድሜ ሲመጣ ደግሞ በቃ ምንም እንዳልተፈጠረ እናስመስላለን፣ አመናቅረን ከዚህ ቤት አወጣናት፣ ከዛ ውጭ የምናውቀው ነገር የለም እንላለን ስትል ወይዘሮ ዝናሽ ግን በሰዓቱ በጣም ፈርታና ደንግጣለች። ምክንያቱም የኤሚ ድንገት እንደዚህ እንዴት እንድታስብ እንደቻለች በጣም አስደንግጧታል። ሲቀጥል ደግሞ
ያን ማድረግ አልችልም። ምክንያቱም ናሆም ከዚህ በፊት ልጄን ገለሽብኛል በማለት እንግዲህ በጣም ብዙ ነገሮችን ተነጋግረዋል እና አንቺ እናቴ አይደለሽም እስከ ማለት ደረጃ ደርሷል። ስለዚህ ናሆም ጋር በድጋሚ ምንም አይነት ጥል ውስጥ እንድገባ አልፈልግም ብላለች ወይዘሮ ዝናሽ ማለት ነው። ስለዚህ እስከ መቼ ነው የምንቀጥለው? እንደዚህ የሆንን እስከ መቼ ልንቀጥል እንችላለን? በቃ እናስወግዳትና እንገላገል ነው ያለችው። ነገር ግን የሰው ነፍስ ማጥፋት እንዲቀላል ነገር አይደለም። ለምሳሌ አቶ ሌኩን አለ። አቶ ሌኩን እንግዲህ አቶ ሰንበታን በመግደሉ በጣም ተጸጽቷል። አሁንም ድረስ ከክፍሉ ዘግቶ እያለቀሰ ነው የሚገኘው። የእግር እሳት ሆኖበታል። ወይዘሮ ዝናሽ ምንም ባይመስላትም ነገር ግን ሰው መግደል ምን ያህል ከባድና አጸያፊ ወንጀል እንደሆነ ታውቃለች ወይዘሮ ዝናሽ። እሱንም ደግሞ ከአቶ ሌኩን እያየች እና እየሰማችው ትገኛለች። ነገር ግን የኤሚን ሀሳብ በፍጹም ልትቀበላት አትችልም። ወደፊት ቀጣይ ሊሆን የሚችለው ነገር ካልን በፍጹም የኤሚን ሀሳብ አትቀበልም። ነገር ግን ወይዘሮ ዝናሽ የአምራንን ተንኮልና ክፋቷን እያንዳንዱን ነገር በማስረጃ ለማስቀመጥ ፈልጋለች። ለምሳሌ ልጄን ምናልባት አንቺ ገለሽብኝ ላይሆን ይችላል እና ማስቀየምሻለሁ፣ ይቅርታ አድርጊልኝ የሚሉትን ነገሮች አጠራቅማ ለናሆም ማስቀመጥና እያንዳንዱ ሴራዋን ናሆም በግልጽ እንዲያይ ለማድረግ ነው አሁን ላይ እየጠራሽ ያለችው። እንግዲህ ኤሚና ኤርሚያስ አሁን ላይ ገንዘቡን ሌላ ሶስተኛ ወገን መጥቶ ድርጅቱን ሊወርሰው ነው። ስለዚህ አንቺ ደግሞ ውርሱን መጠየቅ አለብሽ። የውርሱ ባለቤት አንቺ መሆን አለብሽ። አሁን ላይ ወንድምሽ ዳግም ወንድምሽ ነው በማለት እንግዲህ እውነታውን ነግሯታል። ኤሚ በጣም ነው የደነገጠች። ቆይ እንዴት ሊሆን ይችላል? እንዴት ነው ይህን የተፈጠረው? ቆይ እማዬ ያችን አምራንን አይንሽን ላፈር ምናምን ስትል የነበር ያን ሁሉ ጉራ ያን ሁሉ የባለ አባት ልጅ ነኝ ስትል የነበረው እንዲህ ዝም ብላ ነው እንዴ? ቆይ ምንድን ነው? እኔ ማየን አላቃትም ማለት ነው በማለት በጣም ግራ ተጋብታ ደንግጣ ነው የምትገኘው። ምክንያቱም በቃ ፍጹም ያላሰበችው ነገር ነው። አሁን ላይ ኤርሚያስም የሚፈልገው ገንዘብ እና ወደዛ ቤት መግባት ስለሆነ ኤሚን እንደምንም ብሎ የሀብቱን የውርሱ ተካፋይ እንድትሆን ነው እያደረጋት ያለው። እሷም እንግዲህ ለአቶ ለይኩን በመምጣት በመገስገስ ቆይ ያነ ዲቃላ ወንድሜን ውርስ ልታወርሰው ነው በማለት ነበር የጀመረችው። እንግዲህ አቶ ለይኩን በጣም ነበር የደነገጡ። ቆይ ምንድን ነው የምታወሪው አንቺ ልጅ ስድ ስነ ስርዓት ሲላት፣ ቆይ መጀመሪያ ሚስትን ስነ ስርዓት ባስያዝክ እኔን ስነ ስርዓት ከማስያዝ በፊት ሚስትን ስነ ስርዓት ማስያዝ ነበረብህ በማለት በጣም ብዙ ልብ የሚነካ ልብ የሚሰብር ነገር ነበር የተናገረችው። እንግዲህ የኑሐሚን አያትም ናሆምን እምቢ ማለት አይቻልም፣ ስለዚህ አሁን ላይ ሰርጋችሁን መፍጠን አለበት፣ እኔ ደግሞ ወግ ማድረግ እችን ቆንጆ ልዕልቷን ልጄን መዳር እፈልጋለሁ፣ መዳር የምፈልገው ደግሞ ከእናንተ ምርጥ ቤተሰብ ጋር ነው በማለት እንግዲህ ለናሆም እየነገረችው ነበረ። እንግዲህ ኑሐሚንም ምን ብላለች ለናሆም አያቴ ደግሞ በጣም ወዳሃለች ስትለው፣ እንዴ ታዲያ እንዴት ነው የማትወደኝ? እንደኔ አይነት ጎረምሳና ሻይ በላ ሰው አግኝታ ልጠላና የልጇ ባል ለመሆን ምን ያንሰኛል? እንዲያውም በበዛብሽ እንጂ በማለት እንግዲህ ኑሐሚንን እየተረበባት ይገኛል። ኑሐሚንም አሁን ላይ እጅጉን በጣም ደስተኛ ሆናለች። ወደ ገጠር ተመልሰን ባንሄድ ውስጤ ነው እያለች ነው። ምክንያቱም ነፃ ጊዜ በቃ ጭቅጭቅ የለው ንትርክ የለው በቃ ደስ የሚል ፍቅር እያሳለፉ ነው። ግን እንዲሁም ናሁም በጣም ስልችት ምርር ነው ያለው የአምራን ጉዳይ። እንግዲህ ሲሄድ ስልክ ሳነሳለ ስልክ ስደውል አለማንሳት አይቻልም። በየሰከንዱ በየደቂቃው ልደውል እችላለሁ፣ አይመቸኝም፣ አይሰራም ምናምን ኔትወርክ ነው ማለት አይቻልም በፍጹም ብለዋለች። እና ደግሞ ራስን ጠብቅ እሷ ጋር በፍጹም እንዳትቀራረብ ብለው ነበረ። ነገር ግን እሱ አለሙን እየቀጭ ነው። በጣም እጅጉን የሚያሳዝነውና ልብ የሚነካው የዳግም ነገር ነው። ዳግም እንግዲህ እዛ ድረስ የሄደው ኑሐሚን ጋር አብሬ ሆናለሁ፣ ይህን እድል ተጠቅሜ ኑሐሚንን የራሴ ያደርጋለሁ፣ እንደገና ደግሞ ከናሁም ጋር ያላትን ርቀት አለያያለሁ ብሎ ነበር ያሰበው። ነገር ግን እጅግ ያላሰበው ነገር ነበር የገጠመው። እንዳለመታደሉ ነው እንዳልኳቸው መግቢያ ላይ የኑሐሚን አያትም የመረጠችው ናሆምን ነው ማለት ነው። እንግዲህ ናሆምና ኑሐሚን በቅርቡ ይሞሸራሉ። እንግዲህ አምራንም ከዛ ቤት ተመንቅራ ትወጣለች። እንግዲህ ቀጣይ ሊፈጠር የሚችለው ነገር ምንድን ነው ካለን ወይዘሮ ዝናሽ በኤሚ ሀሳብ በፍጹም አትስማማም። ምክንያቱም ናሆም ጋር ሌላ ጥል ውስጥ እንደገና ደግሞ ከአቶ ለይኩን ጋር ሌላ ነገር ውስጥ እንድትገባ አትፈልግም። በቃ በእኛ ምክንያት እኮ አሁን በቃ ጸጥ ሊል ነው አቶ ለይኩን በእኛ ምክንያት በቃ ሊሞት ነው፣ እኛ ችግር ሆኖንበታል እያለ
እያለች ነበረ ለኤሚ ማለት ነው። ስለዚህ ወይዘሮ ዝናሽ በፍጹም እሷን በመግደል አትተባበርም። ይህን ሀሳቧን አትቀበለውም። ነገር ግን አማረው ከዛ ቤት መንቅረው ያወጧታል። ምክንያቱም ናሁም አሁን ላይ እሷን እያሰባትም እየተመለከታትም ስልክም እያነሳላት አይደለም። ይሄ ራሱ በጣም አበሳጭቷታል፣ አሳርሯታል። ስለዚህ አምራን ያላት አማራጭ ከዛ ቤት እንደምንም ብላ ተመንቅራ መውጣት ነው። ጨልላለች አሁን ላይ እንግዲህ ቤት ከሽንት ቤት መጀመር አለብሽ። ከሽንት ቤት ጀምሮ ቤቱ ሙሉ አዚ ምግብ ስሪ። በጣም ማታዛት ነገር የለም። አሁን ደግሞ መልካም ሰውና ጥሩ ሰው እየሞከረች ነው ማለት ነው። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ታዲያ ተወዳጆቼ ቪዲዮ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካም ጊዜ። ባይ ባይ።